አመሻችሁ። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ በዚሁ በመለኮታዊ ተሐድሶ ትምህርት ሐሳብ ስር እንደ ክፍል 2 አድርገን አዲስ የጀመርነው ሲሪስ አለ። እንግዲህ ስንነሳ ልባችሁን በመንገዳችሁ ላይ አድርጉ የሚል የመጀመሪያ ክፍለ ጊዜ ነበረ። ትዝ ካላችሁ ያው ልባችን ባለበት ቦታ ነው መዝገባችን የሚሆነው፣ ወይም መዝገባችን ባለበት ቦታ ነው ደግሞ ልባችን የሚሆነው የሚል የእግዚአብሔር ቃል ሐሳብ አለ እና የሰውን ልብ ለማወቅ ያው ከመንገዱ ብዙ አይርቅም። አንዳንድ ጊዜ ግን ልባችንን ጥለን የሆነ መንገድ ላይ እንገኛለን። እንግዲህ መለኮታዊ ተሐድሶ መንገድ የሚለው ሐሳብ ልባችን ውስጥ ያለ ጉዳይ ከሆነ እዛ ቦታ በሁለንተናችን እንገኛለን ወይም በኮሚትመንት እንገኛለን ማለት ነው። እንደዚህ የእግዚአብሔር የተሐድሶ ስራዎች አንዱ ባህሪው ምንድነው? መጀመሪያ እግዚአብሔር ኮሚትመንታችንን ቴስት ያደርጋል። በተለያየ ሁኔታ ዝም ብሎ ድንገት የሚፈነዳ ነገር የለም። ኮሚትመንትን በጣም ይፈትሻል። እንግዲህ ዞሮ ተሐድሶም ብንለው ሌላም ስም ብንሰጠው መጽሐፍ ቅዱሳችንም የያዘውን ሐሳብ እግዚአብሔርን በልብ ውስጥ ያለው አንዱ ትልቁ ሐሳብ ማደሪያውን ከሰዎች ጋር ማድረግ፣ ከሰዎች ጋር ህብረት ማድረግ። እግዚአብሔር ሰውን በአምሳሉ እንደ መልኩ ሲፈጥር ከሰው ጋር የቅርብ ግንኙነት እንዲኖረው ፈልጎ ነው። ይህን ሐሳቡን እግዚአብሔር ደግሞ አልለወጠም፣ አሁንም አለ። ግን መጽሐፍ ቅዱሳችንንም ስናይ ምናልባት ሰሞኑን እንድናነብ የተከፋፈልነውን ሐሳብ ብዙዎቻችሁ አንብባችኋል ብዬ አስባለሁ። እንደምናየው በጣም ሰው አስቸጋሪ ፍጥረት ነው። እግዚአብሔር ሰውን ለመቅረብ የሚያደርገው ጥረት፣ ከሰው ጋር ለመኖር የሚሄድበት መንገድ ረጅም ነው። ሰው ደግሞ በቃ ትንሽ ቆየት ብሎ ዲፎልት ያደርጋል፣ ይርቃል። ደግሞ አቅም ያለው ይመስላል። እግዚአብሔር ደግሞ ሲተወው ብዙ ነገሩ ህይወቱ፣ ኑሮ፣ ቤተሰቡ፣ አገሩ ሁሉ ይፈረካከሳል። እግዚአብሔር የሰው ልጅ የህይወት ምንጭ ነው። ከእግዚአብሔር የተነጠለ ህይወት ሰርቫይቭ አያደርግም። በተወሰነ መጠን እንደው ባዮሎጂካሊ የተወሰነ አመታትን እንደው ውርውር ብለን ልንኖር እንችላለን እንጂ እውነተኛ የህይወት ምንጭ እግዚአብሔር ነው። ከእግዚአብሔር ጋር መሆን ነው ህይወት። ስለዚህ ህይወት ማለት ከእግዚአብሔር ላይ መንተፍ አድርገን የምንሄደው ነገር ሳይሆን ከእግዚአብሔር ጋር ኮኔክትድ ሆነን ኮንቲኒየስሊ ባለው ፍሎው የምንኖር። ኤርሚያስ ላይ አንብባችሁት ከሆነ ህዝቤ 2 ጥፋት አጥፍቷል ይላል። እንግዲህ ያ የክራይሲስ ታይም ላይ የነበረ ነብይ ነው። አንደኛ ነገር እኔን የህይወት ውሃ ምንጭ ምን አድርገውኛል ይላል፣ ትቶኛል። ይሄ ብቻ አይደለም ግን ውሃ ሊይዙ የማይችሉ ሊያመነጩ አይደለም እኔ ምንጭ ነኝ ነው የሚለው፣ ግን ውሃ መያዝ የማይችሉ ቀዳዳ ጉድጓዶችን ደግሞ ለራሳቸው ቆፍረዋል። እግዚአብሔርን የሚተኩ ነገሮች ማለት ነው። እውነቱን ለመናገር እግዚአብሔርን የሚተካ ነገር ሰው ሲሰራ ቀዳዳ ጉድጓድ ነው። ግን ወጣም ወረደም እንደሱ አይነት ነገር ማድረግ ደግሞ አናቆምም። አንዳንድ ጊዜ ይህ ቀዳዳ ጉድጓድ አገልግሎታችንም ሊሆን ይችላል። በእግዚአብሔር ስም የጀመርነው ነገር በጣም በቃ ይሄ በጣም አዌር ካልሆነን አስቸጋሪ ነው። እንግዲህ ባለፉት 2 ሳምንታት የጀመርነው ዛሬ ምናልባት ሰብሰብ የምናደርገው ሐሳብ ለእግዚአብሔር ቤት ነው። አጠቃላይ ቤት መኖሪያ እንደሆነ፣ ቤት ማደሪያ እንደሆነ፣ ቤት አብሮነት እንደሆነ አይተናል። በተለይ ጳውሎስ ለጢሞቴዎስ በጻፈው በዛሬ 15 ቀን ባየነው ክፍል ላይ በእግዚአብሔር ቤት እንዴት መኖር እንዳለብን እንድታውቅ ጽፍልሃለሁ የሚል ሐሳብ ተናግሮ ከዛ በኋላ ግን ቤቱ ደግሞ የሕያው እግዚአብሔር ማደሪያ ምንድነው ይላል። የእውነት መሰረትና አምድ የሆነ የእግዚአብሔር ማደሪያ ምንድነው? ቤተክርስቲያን ነው። ስለዚህ ቤተክርስቲያን የእግዚአብሔር ቤት ናት። እንግዲህ እኛ ፊዚካል ስትራክቸሩን እንዴት ነው የምናየው የሚለው እንዳለ ሆኖ፣ ነገር ግን በነዛ ሳምንታት እንዳየነው ቤት የሚለው አንደኛ እያንዳንዳችን ኢንዲቪጁዋሊ የእግዚአብሔር ማደሪያዎች እንደሆንን፣ ሁለተኛው ደግሞ ምንድነው የኛ ህብረት የእግዚአብሔር ማደሪያ እንደሆነ መጽሐፍ ቅዱስ ይናገራል። ይሄን ነገር ደግሞ ድንገት በቃ ከዛሬ ጀምሮ የእግዚአብሔር ቤት ነኝ እኔ ብለን የምንጨርሰው ነገር ሳይሆን እንደ ሕያዋን ድንጋዮች አይደለም የሚለው ጴጥሮስ ላይ ባለፈው ሳምንት ያየነው እኛ እንደ የሚለው አለ እንደ ሕያዋን ድንጋዮች
ወደ ሕያው ድንጋይ እየቀረባችሁ መንፈሳዊ ቤት ለመሆን ተሰሩ። ስለዚህም ስራ ተሰርተን ነው ቤት የምንሆነው። ይሄ ሁለት አስፔክት አለው። አንደኛ ኢንዲቪጁዋሊ መሰራት አለብን የእግዚአብሔር ቤት ለመሆን። ስለዚህ እግዚአብሔር መሰሪያውን መንገድና መሰሪያውን ሚንስ አቅርቧል። ለመሰራት ግን ፈቃደኛ ሆኖ መገኘትና ተሰርቶ የእግዚአብሔር ማደሪያ መሆን የኛ ስራ ነው። ሁለተኛው ሐሳብ ደግሞ የኛ ህብረት እንደምናየው ዝም ብሎ ማህበር አይደለም። ሁለትም ሶስትም ብትሆኑ በመካከላችሁ ምን ይላል? እኔ እገኛለሁ ብቻ ሳይሆን በቃ እግዚአብሔር በህዝቡ መካከል ያድራል ማለት። አንድ ሰው ለብቻው መሆን የማይችለው ቤት አለ። ያ የእግዚአብሔር ቤተክርስቲያን የተባለው የክርስቶስ ቤተክርስቲያኔን በዚህ አለት ላይ እሰራለሁ የገሃነም ደጆችም አይቋቋማትም ያለው አንድ ሰው ጎልቶ የሚታይበት ወይም ደግሞ አንድ ሰው ብቻውን የሚሆነው ነገር ሳይሆን በጣም ረቂቅ በሆነ መንገድ እኛን ደግሞ አንድ ላይ የሚሰራ። ለምን ሕያዋን ድንጋዮች ሲል ከአንድ በላይ እንደሆኑ ያስታውቃል ቁጥሩ። ሆናችሁ አይደለ? መንፈሳዊ ቤት ስንት ቤት? አንድ ነው። ግን ድንጋዮቹ ስንት ናቸው? ብዙ ናቸው። ስለዚህ ያንን ለመሆን ተሰሩ። ስለ ሕያዋን ድንጋዮች የድንጋይ ባህሪ በጣም አስቸጋሪ እንደሆነም ባለፈው አይተናል። ዛሬ እንግዲህ እነዚህን ሁለት ሐሳቦች በእግዚአብሔር ቤት መኖርና በእግዚአብሔር ቤት ወይም የእግዚአብሔር ቤት ሆኖ መሰራት በሚለው ላይ ደግሞ ቤት ስሩልኝ ይላል። ደግሞ እግዚአብሔር ተሰሩ የሚለው አለ፣ ኑሩ የሚለው አለ፣ ደግሞ ስሩ የሚለው አለ። ዛሬ እሱ ላይ ነው የምናተኩረው። ሁል ጊዜም እግዚአብሔር ሲሰራ ከቃሉ ጋራ ነው፣ በቃሉ ነው። ከቃሉ ውጭም ደግሞ አይሰራም። እንደ ቃሉም ነው የሚሰራው። እንደ ቃሉ ብቻ ሳይሆን በቃሉ ነው የሚሰራው። በቃ አሁን ምንድነው እንደ ክርስቲያኖች ወዴትም እንድንመለስ ሳይሆን እግዚአብሔር መጀመሪያ የሚፈልገው ወደ ቃሉ ማዕድ እንድንመጣ የእግዚአብሔርን ቃል በነገራችን ላይ እዚህ ውስጥ በሳምንት የጨረሱ ወገኖች አሉ እና ህይወት አሉ። ሌሎችም በሁለት ሳምንት ደግሞ ብናነበው የእግዚአብሔር ቃል መዝሙረኛው በመዝሙር 139 ላይ እንዳለው ከማርና ከማር ወለላ ምን ያደርጋል? ከብዙ ወርቅና ብር ይሻላል አይደለ? ብዙ ምርኮ እንዳገኘ ሰው በቃልህ ምን አለኝ ይላል። የእግዚአብሔርን ቃል እየለመድ ነው ስንመጣ ማንበቡ ብቻ ሳይሆን ቀጥሎ ደግሞ የሚቀጥለው ደግሞ ምንድነው ቴስቱ? መኖሩ። ሰምቶ የሚረሳ ያልሆነው አይደል? ሰምቶ ደግሞ የሚያደርገው በስራው ሁሉ ምን ያደርጋል? ያዕቆብ ይባረካል። ማለት የእግዚአብሔርን ቃል መስማት እና ማመን ዳግም እንድንወለድ ያደርጋል። መስማትና መኖር ደግሞ ያንን የተሰጠንን ህይወት ሪል ያደርገዋል። ስለዚህ ነው ጌታ በተራራው ስብከት ላይ እንግዲህ አንዱ ሁለት ቦታ እግዚአብሔር ኢምፐርሰን በጣም ቃሉን ተራራ ላይ ሰጥቷል። አንዱ ዘጸአት ላይ ነው። እግዚአብሔር በተራራው ላይ ወርዶ ተራራውን እያጨሰ አይደል? በጣም በሚያስፈራ መንገድ በራሱ ድምፅ ተናግሯቸዋል። እና ለሙሴ ምን አሉት? እሱ አይናገረን፣ አንተ ስማና ንገረን። ይሄንን ሰምተን መኖር አንችልም። እንግዲህ ያያቸው እግዚአብሔር እንደዚህ አድርጎ ለኛ በሚመቸን ቁጭ ብለን በኦዲዮ በምን እንድንሰማ ያደረገው እሱ ቢናገረን መቋቋም ስለማንችል። ግን ችግሩ የሚነገረውን ቃል ሊያመጣላቸው ሲሄድ እነሱ ጥጃ ሰርተው ጠበቁት። ብዙ ቀን አልፈጀባቸውም። 40 ቀን ሳይሞላ ሙሴ የት እንደሄደ አናውቅም አሉ። ያን ድምፅ ከሰሙ በኋላ በአዲስ ኪዳን ግን እግዚአብሔር ወልድ ሆኖ ተራራ ላይ ቁጭ ብሎ የተራራው ስብከት እኮ በደንብ ከሰማችሁት እኮ ዘጸአት ላይ ያለውን በአዲስ ኪዳንኛ ነው ጌታ የተናገረው። ለቀደሙት እንደተባለ ሰምታችኋል ማለት እኮ ዘጸአት ላይ የተባለው አትግደሉ ነው። እኔ ግን እላችኋለሁ ሲጀመር ለመግደል ለምን ታስባላችሁ? ስድብስ ቢሆን ከየት መጣ? አይደለ እንዴ? ለቀደሙት አታመንዝር ተብሏል እንዴ? ማመንዘር አልጋ ላይ መሄዱን ምን አመጣው? በአይናችሁም ያንን ነገር ካረጋችሁት እያለ አክቹአሊ የአዲስ ኪዳኑ ቃል የእግዚአብሔር እርሱ ራሱ
ጌታ ጸጋን ለብሶ ቃል ስጋ ሆኖ ስለመጣ በእነሱ መካከል ቁጭ ብሎ ከነሱ አንድ ሆኖ ተራራ ላይ የሚገርማችሁ በደንብ ስታዩት ያ የዘጸአቱ እግዚአብሔር ነው የተናገረው። ማን ነው አለ? እኔ እኮ ቀድሞ የተናገርኳችሁ እኔ ነኝ ይላል። እኔ ነኝ ሲል እነሱ ይገባቸዋል ምን ለማለት እኔ ነኝ ማለት የሚችለው አንድ ብቻ ስለሆነ በጣም ኢሪቴት ያደርጋቸዋል አይሁዶቹ። ይህን ያነሳውላችሁ ለምን እንደሆነ ታውቃላችሁ? ያንን ስብከት ሲጨርስ የተናገረው ነገር በጣም ፓወርፉል ነው። ሁለት ከፈላቸው። ይሄንን የተናገርኩትን ቃሌን ሰምተው የማያደርግና ሰምቶ የሚያደርግ። ያልሰማ ወይም ያላነበበ እዚህ ውስጥ አይገባም ማለት። ሰምቶ የማያደርገው ሰው ቤቱን በሏ በአሸዋ ላይ ቤት ሰርቷል። ዛሬ ስለ ቤት መስራት ስለሆነ የምናወራው ምን አይነት ቤት ነው የምትሰሩልኝ ነው የሚለው ኢሳይያስ ላይ። እሱ ነው የዛሬው ርዕሳችንም የምትሰሩልኝ ቤት ምን አይነት ነው። ስለዚህ ምን ይላል? ይሄ የነገርኳችሁን ቃል ለሶስት ረጀም ላለ ጊዜ ነው ከምዕራፍ 5 ከምዕራፍ 7 በጣም ሰፊ ነገር ነው። ይሄንን የነገርኳችሁን ሁሉ ሰምቶ የማያደርገው ሰው ምን ይመስላል አለ? ቤቱን በአሸዋ ላይ የሰራን ሰው ይመስላል። ቤት አለ ማለት ነው። አሸዋ ላይ የተሰራ ቤት እዩ። በዚህ በኩል ደግሞ ይሄን የነገርኳችሁን ቃል ደግሞ ሰምቶ የሚያደርገው ደግሞ ቤቱን በምን ላይ? እንግዲህ ጴጥሮስም ያለው ወደ ሕያው ድንጋይ እየቀረባችሁ እዛ አለት ላይ ነው እግዚአብሔር ቤተ ክርስቲያኔን በምን ላይ ሰራለው ነው ያለው አለ። ከዛ ምንድነው ያለው? አሁን ቤቱ ሁለቱም ሊያምር ይችላል። ምናልባት በአሸዋ ላይ የተሰራውም የበለጠ ሊያምር ይችላል ነገሩ። ከዛ ግን ምን ይላል? ዝናብ ዘነበ፣ ንፋስ ደግሞ ምን አደረገ? ነፈሰ። ቤቱን ምን አደረገው? መታ። ሁለቱም ቤት ተመታ። በአሸዋ ላይ ያለው ምን ሆነ? ምን ሆነ? አወዳደቁ ምን ሆነ? ወደቀ። ያኛው ደግሞ ኢኳል ቻሌንጅ አጋጠመው፣ ግን ምን ሆነ? ቤቱ እንደጸና ቀረ። ስለዚህ እግዚአብሔር ሰምተው የሚረሱ ሰምተው የሚገርም ነው ብለው የሚገረሙ ሰዎችን ሳይሆን የሚፈልገው ምንድን ነው? ሰምተው የሚያደርጉ ቃሉን ምን የሚያደርጉ ህይወት የሚያደርጉ። ያ ቃል በእኛ ውስጥ ምን መስጠት ስለሚችል ህይወት ይሰጣል። አንተ ምን አለህ አሉት ደቀ መዛሙርቱ፣ ሂዱ እናንተም ሲባሉ የህይወት ቃል አለ ካንተ ወዴት? እነዛም እኮ ስብከቱን ይወዳሉ፣ ግን እዚህ ጋር ማድረግ የሚጠይቅ አጣብቂኝ ውስጥ የሚከት ቃል ሲመጣ ምን አሉ? ይሄ ቃል ያስጨንቃል፣ መስማትም ከባድ ነው። ስለዚህ ዛሬ የምናየው ሀሳብ ይሄን ሁሉ ምነግራችሁ ለምንድን ነው? ይሄን ሁሉ መጽሐፍ እንድናነብ የሚለው የሆነ አይነት የጭንቅላት እውቀት እንድናዳብር በጣም በቀላሉ ጥቅስ ጠቀስ አድርገን የሚያምር ነገር ተናጋሪዎች እንድንሆን አይደለም። ይሄ ቃል በህይወታችን ላይ አፕላይድ ሆኖ ለውጥ በህይወታችን ላይ እንዲታይ፣ በእኛ በእያንዳንዳችን ላይ የሚታየው ለውጥ ደግሞ በመካከላችን ለውጥ እንዲፈጥር፣ በእኛ መካከል ደግሞ የተፈጠረው ለውጥ በትውልዱ ላይ ለውጥ እንዲያመጣ። that's what happened በሐዋርያት ላይ እኮ የሆነው ይሄ ነው አይደል? ጌታ እኮ መንፈስ ቅዱስን ጠብቁ ከማለቱ በፊት ቃሉን ነው መስመር ያስያዘላቸው፣ ያስተውሉ ዘንድ ያስተማራቸውን አይደል? ቃላት እንዲያስተውሉ ምን ያደርጋል? አይምሯቸውን ከፈተለ። ምክንያቱም አሁን የመኖር ዘመን መጥቷል። እስከዛ ድረስ በጌታ ጥላ ውስጥ ሆነው፣ አሁን ከዚህ በኋላ ግን መንፈስ ቅዱስ ሲመጣ ለቃሉ መሞት ይመጣል፣ ለቃሉ መመስከር ይመጣል አይደል? ሌላ መሪ የለም፣ እነሱ ናቸው መሪዎቹ። ስለዚህ ምን አላቸው? ያስተውሉ ዘንድ ልባቸውን ወይንም ደግሞ አይምሯቸውን ከፈተላቸው። ግን እኛ ይሄንን ቃል በእኛ ህይወት ውስጥ ሕያዋን ድንጋዮች እንድንሆን የሚያደርገው ቃሉን ህይወት መስጠት የሚችል በቃሉ ላይ እስትንፋሱን ማኖር የሚችል መንፈስ ቅዱስ ወደኛ ሲመጣ ይሄ ቃል ሰውን የመለወጥ ኃይሉ ከፍተኛ ነው። ቃል ምን ያደርጋል? ይገላል ይላል። አሁን አያችሁ፣ ዝም ብሎ ቃል ብቻውን ዝም ብሎ ቢከማች አይሆንም። መንፈስ ግን ምን ያደርጋል ይላል? ህይወትን
ይሰጣል። ግን መንፈስ ህይወት ይሰጣል ቃል ይገላል ማለት ቃል ትታችሁ መንፈሱ ህይወት የሚሰጠው በምኑ አማካኝነት ነው? በቃሉ አማካኝነት። ታውቃላችሁ እያንዳንዱ መድኃኒት መርዝ ነው። እውነታው ውሸት ነው። ሁሉም መድኃኒት የመግደል አቅም አለው። ግን ትክክለኛው ህመም ላይ በትክክለኛ ሰው ያ ነገር ሲሰጥ ምን ይሆናል? መድኃኒት ይሆናል። ይህንን ቃል በእኛ ውስጥ ህይወት እንዲሰጥ ማድረግ የሚችለው መንፈስ ቅዱስ ብቻ ነው። ግን መንፈስ ቅዱስ ደግሞ ቃል ከሌለ በውስጣችን ይሄ ቃል ከሌለ እኛን ሊሰራ የሚችልበት መንገድ የለም። ስለዚህ ነው በእውነት ቃል አስቦ ወለደን ሲል መንፈስ ቅዱስ ያንን ቃል በውስጣችን ኩዊክን አድርጎት ህይወታችንን ምን አደረገው? አደሰውና አዲስ ሰዎች አደረገን። ቃል ሳይሰማ የዳነ ሰው አለ እንዴ? አይኔ ያለ ቃል ነው የዳንኩት የሚል አለ እንዴ? ሁሉም ሰው ያንን ቃል አምኖ የዳነው። እኔ ጎበዝ ስለሆንኩኝ የእግዚአብሔር ቃል በራሴ እውቀት ገብቶኝ በጣም የሚገርም ነው ብዬ በቃ ገብቶኛል ስለ አዳነኝ የሚል የለም። መንፈስ ቅዱስ የፈለጋችሁት ጎበዝ ብትሆኑ የፈለግነው ኢንተለጀንቶች ብንሆን አስፈላጊ ከሆነ ቴዎሎጂ ትምህርት ቤት ገብታችሁ ፒኤችዲ ብትሰሩ መንፈስ ቅዱስ ይህንን ቃል ለእኛ ካላበራው በውስጣችን ህይወት ካልሰጠው መዳንም አይቻልም፣ መኖር አይደለም። ስለዚህ የዳነው መንፈስ ቅዱስ ይህንን ቃል በህይወታችን ውስጥ ሲያበራው ነው። እውነት ነው። ታምናላችሁ? አዎ። ሁላችንም የሆነ ቀን ይሄ ቃል እንዲበራልን መንፈስ ቅዱስ ረድቶናል። አሁንም ደግሞ የምናድገው ይህንኑ ቃል መንፈስ ቅዱስ በህይወታችን ምን እያደረገው ነው? ህያው እያደረገው ነው። ስለዚህ ከዚህ ቃል ጋር አብረን መኖር አለብን። አክቹዋሊ ለኢያሱ እግዚአብሔር አንድ ምክር ባሪያዬ ሙሴ ሞቷል ብሎት ለሱ አንድ ምክር ነው የሰጠው። ሌላ አዲስ ምክር የለም። ባሪያዬ ሙሴ የነገረህን ቃል ምን አድርገው? አስበው አይደለ? አሰላስለው አለው አይደለ? ተናገረው ደግሞ አድርገው። ይህንን ካረክ ህይወት ሁሉ ይሳካልሃል አይደል የተባለው? ስለዚህ ይሄ ነው። ስለዚህ ኢሳይያስ 66 ላይ ኦልሬዲ ሀሳብ ውስጥ ገብተናል። ግን ሀሳቡን አቅፎ የሚይዝልን ባለፉት 2 ሳምንታት ላይ ጴጥሮስና ጢሞቴዎስ ላይ ያልናቸውን ቃሎች በጣም እንዳንረሳቸው ያስፈልጋል። መያዣዎቻችን ናቸው አይደል? ጢሞቴዎስ ላይ በእግዚአብሔር ቤት መኖር እንዴት እንደሚገባ what we do ይህን የምንማረው እዚህ መተን ቃሉን የምናነባው በቤቱ መኖር እንዴት እንዳለብን እንድናውቅ በሕያው እግዚአብሔር ማደሪያ ቤተ ክርስቲያን ውስጥ እንዴት ነው የምኖረው የሚለውን በቃሉ የምንማው። ሁለተኛው ነገር ደግሞ ቤት ሆነን እንድንሰራ መንፈሳዊ ቤት ለመሆን ተሰሩ የሚለው ሐሳብ በቃ እንደ ሚስማር ራሳችን በቃ መግባት አለበት። የምናነባውን ነገር ሁሉ ለመሰራት ለመኖርና ዛሬ የምናየውን ደግሞ ለምን ለመስራት እንሰራለን፣ እንሰራለን፣ ደግሞ ከሱ ጋር ምን እናደርጋለን? እንኖራለን። ደግሞ ዳዊት እንዳለው በእግዚአብሔር ቤት ለመቼ እኖራለሁ አለ? ለዘላለም እኖራለሁ። ለምን? ምሕረቱና ቸርነቱ እየተከተሉ እዚህ ቤት ውስጥ ነው ለዘላለም የምንኖረው። ይሄ በጣም ኢምፖርታንት ነው። እዚህ ኢሳይያስ 66 ላይ ኢሳይያስ የሚናገረው ነገር እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የእኔ ናቸው ይላል እግዚአብሔር። ከባድ ጥያቄ ነው ይሄ ጥያቄ፣ ከባድ ጥያቄ ነው። እግዚአብሔር የት ሊያርፍ ይችላል? ምን አይነት ቤት ነው ለሱ የሚሰራለት? እንኳን ለእግዚአብሔር ለአንድ ትልቅ ሰው መጥቼ እናንተ ጋር ነው የማርፈው ስትባሉ ደህና ተመችቷችሁ የምትኖሩበት ቤት ምን ይሆናል? ኦሎፍ ይሰደን ያረጅባችኋል፣ ይጠብባችኋል አይደል? አልጋው ምንም እኮ እናንተ ስተኙ በቃ በሰላም የምትተኙበት አልጋ ለግራው ባላችሁ ክብር ልክ ቤቱ ምን እየሆነ ይመጣል? የማይሆን እየሆነ ይመጣል። ለሰው ማለት ዛሬ የሆነ ሰው አሁን ለምሳሌ በጣም የምታከብሩት ትልቅ ሰው ዛሬ እናንተ ጋር ነው ማለት ላትመጡ ትችላላችሁ። እዚህ ቤት ዛሬ ምን ታረጋላችሁ? ቤቱ ምን ማድረግ ትችላላችሁ? በጣም የማይሆን ከሆነ በቃ ሆቴል ደር፣ በጣም ደግሞ የማይሆን ከሆነና ትልቅ እንግዳ ከሆነ የማ ቤት ባሳድሮ ይሻላል ሁሉ እንላለን አንልም እንዴ?
we say that ለምን ያንን ሰው የሚመጥን ቤት ስለዚህ ይሄንን ጥያቄ ሲሪየስሊ ማየት አለብን የት ነው የሚያድረው እግዚአብሔር የት ነው እሱ ቤት ስሩልኝ ይላል እኔ ማደር ከናንተ ጋራ ማድርበት ምኖርበት ቤት ፈልጋለሁ አለ የምትሰሩልኝ ሲል ለማን ነው የሚሰራው ለእርሱ ማን ነው የሚሰራው እና ይሄን ቤት ደግሞ ለምን ነው የፈለገው ማርፍበት ነው ያለው በቃ የሚያሳርፈው መሆን አለበት በቃ እዚህ ቤት መኖር እፈልጋለሁ እንደዚህ አይነት ቤትም አንዳንድ ቦታ መቼ ነው ከዚህ ቤት ሄደው ብላችሁ ታስባላችሁ አይደል ካልተመች ናቹራል ነው እንላለን አይደል ደግሞ አንዳንድ ቤት ደግሞ በቃ እዚህ ቤት እንደው ዝም ብዬ ብኖር የምትሉበት ቤት አለ እግዚአብሔር ከኛ ጋራ መኖር ይፈልጋል የምትሰሩልኝ ቤት ደግሞ ችግሩ ምንድነው ያለውን ቤት ይነግረናል ሰማይ ምን ነው በጣም እንደውም ሰለሞን እኮ ቤቱን ሲሰራ ሰለሞን ምንድነው ያለው አንተ ሰማይና ሰማያት ሊይዙ እና እኔ የሰራው ቤትማ ምንኛ እንዴት ሊይዝ ይችላል ስለዚህ ይሄ ሲሪየስ ጥያቄ ነው እግዚአብሔር የሚያርፍበት ቤት እግዚአብሔር የሚኖርበት ማደሪያ ድንኳን ከኛ ጋራ ህብረት የሚያደርግበት እነሆ በደጅ ቆሜ ምን ይላል አንኳኳለሁ ግን ማንም ድምጼን ቢሰማ በሩን ቢከፍትልኝ እገባለሁ ከእርሱ ጋር እራት እበላለሁ እርሱም ከኔ ጋር እያለ ይናገራል የእግዚአብሔር ዲዛየር የሚያንኳኳው በር አለ የሚፈልገው ቤት አለ ግን ምን ይላል የምትሰሩልኝ ቤት ምን አይነት እና የሚፈልገውን ቤት ሂንት ይሰጠናል የሚፈልገው ቤት ምን አይነት እንደሆነ የሚሰጠን ሂንት አስገራሚ ነው ነገር ግን ወደዚህ ወደ በሏ ትሁት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው መለከታለሁ ሳምሃው የሱ ማደሪያ ቤት የሚያሳርፈው ሰው ቤት የሚለው ነገር ከእቃ ጋር የተያያዘ አይደለም እነዚህ ሁሉ የኔ ናቸው ሲል የኔ የእቃ ችግር በሏ ምድር እኛ ከምድር በላይ የትም ልንሄድ አንችልም እኛ በጣም የምንለው ነገር የእግሬ ምንድነው አለ መረገጫ ነው እኛ ማንደርስበት ደግሞ ዙፋኔ ነው ከዛ ደግሞ ይመስለኛል በሬን የሚያርድልኝ ሰውን እንደሚገድል ነው ጠቦትንም የሚሰዋ የውሻውን አንገት እንደሚሰብር ነው የእህል ቁርባን የሚያቀርብ የእሪያ እንደሚያቀርብ ነው እጣን የሚያጥን ጣዖትን እንደሚባርክ ነው ይላል አሁን እነዚህ ነገሮች እንዲያቀርቡ በሙሴ አማካኝነት የነገራቸው እሱ ነው ግን እነዚህ ነገሮች በራሳቸው አይደለም መፈልጋቸው እነዚህ ሁሉ ሳክሪፋይስ ናቸው አይደል እነዚህን መስዋዕት ማቅረብ ያለ ዋጋ የሚቀርቡ ነገሮች አይደሉም ግን እነዚህ ነገሮች ያነጻጸረበት መንገድ ያስደነግጣል ይሄን ያለበት ምክንያት እነዚህ የገዛ መንገዳቸውን መረጡ ስለዚህ ዛሬ የምትሰሩልኝ ቤት ምን አይነት ነው የሚለው ባለፈው ሳምንት ካየነው መንፈሳዊ ቤት ለመሆን ተሰሩ ከሚለው ጋራ በጣም የተያያዘ እንደሆነ እናያለን ስለዚህ እግዚአብሔር ሐሳቡ ያለው ወደ ትሁት ሰው ባለፈው እሑድ ትንሽ ሜንሽን አድርጌው ነበር ከዛ በፊት ባለፈው ፊልጵስዩስ ላይ በእሑድ ፕሮግራም እንደታየው ክርስቶስን እግዚአብሔር ደስ የተሰኘበት ኮርነር ስቶር እንዲሆን ወይም ደግሞ የማዕዘን ራስ እንዲሆን ያደረገው እግዚአብሔር በክርስቶስ ትህትና ተስቧል
አርፏል፣ ረክቷል። ለዚህ ነው ጳውሎስ በክርስቶስ ኢየሱስ የነበረ ይሄ ሐሳብ በእናንተም ዘንድ ይሁን። አሁን ምንድነው እሱ የእግዚአብሔርን ቤት የምንሰራው በቃሉ ነው ስንል እግዚአብሔር እኛን እያንዳንዳችንን ሕያዋን ድንጋዮች ብቻ ሳይሆን ሕያዋን መቅደሶችም አድርጎ የሚሰራው በምኑ ነው? በቃሉ ነው። እኔ ትሁት ካለ በኋላ መንፈሱ ወደ የተሰበረ ካለ በኋላ ምንድን ነው የሚለው? በቃሌ የሚንቀጠቀጥ። አሁንም ከቃሉ ጋር ያያይዘዋል። ወደዚህ ሰው ምን አደርጋለሁ? እመለከታለሁ። ወደዛ ለመሄድ እፈልጋለሁ። አንዱ ከባድ ነገር የእግዚአብሔርን ቤት ለመስራት ከቃሉ ጋር ያለን ግንኙነት መቀየር አለበት። አሁን በተለይ በእኛ በኢቫንጀሊካልስ አካባቢ ያለውን መናገር እችላለሁ አፌን ሞልቼ። የእግዚአብሔርን ቃል አንፈራም። በእግዚአብሔር ቃል ሀይ መባል የማንችልበት ቦታ ደርሰናል። ሰዎች ትዳር ውስጥ ሆነው ሊሆን ይችላል፣ አገልጋዮች መካከል ሊሆናል። ይህ ነው አንዳንድ ጊዜ የሰው ቃልን እንኳን የተሻለ ያንቀጠቅጠናል። ይሄ አስደንጋጭ ጊዜ ላይ እንዳለን የሚያሳይ አይደል? ሀይ ማለቻ ሊሆን አልቻለም። የእግዚአብሔር ቃል ማንን ነው የሚያክለው? እግዚአብሔር። እንግዲህ አንዱ በቃሌ ወደሚንቀጠቀጥ ሰው ሲል ለኔ ቃል የምትሰጡት ቦታ ለኔ የምትሰጡኝም ቦታ መለካበት መንገድ ብቸኛ መንገድ እሱ ነው። እውነት ነው ውሸት ነው? እውነት ነው ውሸት ነው? እውነት ነው። ዝም ብላችሁ እስኪ አሁን በጣም ፕራክቲካል ሆናችሁ ለእግዚአብሔር የምንሰጠውን ቦታ ወይም ለቃሉ የምንሰጠውን ቦታ አስቡት። እንቀጠቀጣለን ለቃሉ? ለዚህ ነው እነዚህ የገዛ መንገዳቸውን መርጠዋል ማለት ለእግዚአብሔር ቃል ምንም ቦታ የላቸውም፣ ግን ስርዓቱን ያደርጉታል። በሬውንም ይሰዋሉ፣ እህሉንም ያደርጋሉ። ምን ያህል የሰው ምንድን ነው እንደው የሚለው በጣም አስደንጋጭ ነው አይደለ? በሬ ሰው እንደሚገድል ነው ማለት እኛ ስናደርገውና እግዚአብሔር ሲያየው ልዩነቱ በጣም ሰፊ ነው። እንደ ቃሉ ስናደርጋቸው እነዚህ ነገሮች እኮ ይቀየራሉ። እንደ ቃሉ ሲደረጉ እነዚህ ባለፈው ሳምንት አይተን የለ እንዴ? የከንፈሮቻችንን ፍሬ እንደ መስዋዕት እንድናቀርብ፣ ለሌሎች ማካፈልን እንደ መስዋዕት እንድናቀርብ፣ ሰውነታችንን እንደ መስዋዕት እንድናቀርብ እኮ ጳውሎስ ይናገራል አይደል? የዕብራውያን ጸሐፊም ይናገራል። እነዚህ ነገሮች እኮ እግዚአብሔር ይወዳቸዋል። የከንፈራችሁን ፍሬ ምስጋናችንን እግዚአብሔር መስማት ደስ ይለዋል አይደል? ግን ቃሉን እየናቅን ለቃሉ ቦታ ሳንሰጥ በምንዘምረው የምስጋና መዝሙር ውስጥ እሱን ሲያየው ወይ ሰው እንደ መግደል ነው የሚያየው፣ ወይ እሪያ እንደ መሰዋት ነው። እግዚአብሔር እኛ ለቃሉ ካለን ቦታ ለእሱ ከሰጠነው ቦታ አንጻር ነው እንጂ አገልግሎታችንንም ምስጋናችንንም ሳክሪፋይስ አድርገን የምናደርጋቸውን ገንዘባችንንም እግዚአብሔር በማንም ገንዘብ ኢምፕረስድ አይሆንም። እውነት ውሸት አይሆንም። ይዛቻል ጌታ የሚጥሉትን ያይ ነበር ይላል። ወዚ ኢምፕሬስድ ብዙ በሰጡት እንዴ? በእግዚአብሔር ኢምፕረስድ የሚሆነው ጥሩ በሰጡት ነው። ጥሩ መስጠት ማለት ብዙ መስጠት ላይሆን ይችላል። ያቺ ሴት ምኗን ጣለች አለ በሏ። ምን ማለት ነው? የሰጠችው ነገር ብዛቱ ከሁሉም ያንሳል፣ ጥራቱ ግን ከሁሉም ይበልጣል። ስለዚህ ጌታን በጣም እንዲናገር ያደረገውም የእሷ መስጠት ነው። ልጆቹን አየና ስትጥል አብሮ መሰዊያ ውስጥ ማን ወደቀ? ትዳሯ ወደቀ። ግን አማውንቱ ትንሽ ነው፣ 1 ሳንቲም ነው የሚለው። ቤት ውስጥ ሆኖ ነው ያያት። ለቤቱ መስሪያ ነው እየተሰጠ ያለው። አሁን እኛ ኢምፕረስ የሚያደርገን ከፊት የምናስቀምጠው አጨብጭቡለት የምንለው ትዳሩን የጣለውን አይደለም።
አይደል? ይሄ እግዚአብሔር ምን ይላል? በቃ እኔ ደስ የሚያሰኙኝ እንደነዚህ አይነቶቹ ናቸው። የምትሰሩልኝ ቤት ምን አይነት ይሄ የቤት መስራት ጉዳይ አሁን ያነበብናቸው ክፍሎች ውስጥ በጣም ያነበብነውን ክፍል በተለይ ነገሥትንና ዜናን ስታነቡ ፉል ፒክቸሩን ታዩታላችሁ። ግን ሌሎቹንም ስትጨምሩ ደግሞ ብዙ ብርሃን ይሰጣል። የመጀመሪያው ነገር ዳዊትና ሰለሞን የእግዚአብሔርን ቤት ለመስራት የሄዱበት ርቀትና በተለይ ዳዊት ያደረገውን ነገር ስትመለከቱ ለቤቱ በጣም ጠንቃቃ ነው። ያን ሁሉ አድርጎ አንተ አትሰራም ሲባል ራሱ ነገሩን ግሬሽየስሊ ወሰደበት። በጣም የሚገርማችሁ ከሰለሞን ጋር ሲነጋገሩ የቤቱን ዲዛይን እኮ እግዚአብሔር ራሱ ነው በእጁ ሰርቶ የሰጠኝ የሚለውን ነገር ስታዩ እዚህ ቤት ላይ ገና ከልጅነቱ ነው ኢንቨስትድ የሆነው አይደል? ባለፈው እንዳየነው መዝሙር 27 ላይ አንድ ነገር ለመንኩ እግዚአብሔርን በቤቱ ሆኜ እሱን እያሰብኩት ውበቱን እያየው ማሰላስ። ለእግዚአብሔር ቤት ያለው ፍቅር በኋላ ሀብታም ሲሆን የመጣ ነገር አይደለም። እና ደግሞ ያጠራቀመውን ብዛት ስትመለከቱ በጣም ብዙ 100,000 ኪሎ ወርቅ አዘጋጅቶ ይሄም አይበቃም ብዬ የራስ የግሌ የሆነውንም ደግሞ ትንሽ እንዳይመስላችሁ ያው መክሊት ስቅል ሲባል እኛ ክብደቱን አናውቀውም። ዳዊት ካጠራቀመው ከሰጠው ከምኑ ውጪ ከግል ደግሞ በግል ደግሞ አጠራቅሞ የነበረውን 100,000 ኪሎ ወርቅ በድህነት ያጠራቀምኩትን ይላል። ለምን እንደሚል ታውቃላችሁ? የእግዚአብሔርን ብልጽግና ስለገባው ነው። ይሄ ለእግዚአብሔር ምንም ማለት እግዚአብሔር ልብን ያያል። እና ግድግዳ ሁሉ እንደ ጭቃ ወርቅ የሆነው ዝም ብሎ ከመሬት ታፍሷል። የሆነ ሰው ከልጅነቱ ጀምሮ ይሄ የእግዚአብሔር ነው እያለ አጠራቀመ። ሰለሞን ምን እንዳለው ታውቃላችሁ? ይሄ ብዙ ግን ይሄ ትንሽ ነው፣ ደግሞ አንተ እዚህ ላይ ምን አድርግበት አለው? ጨምርበት፣ አምጣና ይሄ የእግዚአብሔር ቤት ነው። እንዴት ቢያይ ነው የእግዚአብሔርን ቤት መስራት? እና ኦፍ ኮርስ ይሄ ቤት የሚገርም ነው። ዳዊት ሕዝብ አስቆጥሮ እግዚአብሔር በተቆጣው ጊዜ በኦርና አውድማ ላይ አንድ መልአክ ሰይፍ ይዞ በኢየሩሳሌም ሊያጠፋ ሲል እግዚአብሔር ከልክሎት ወደ ሰገባው ሰይፉን ካስገባ እዛ መሰዊያ ሰራ። እዛ ላይ ነው መቅደሱ የተሰራው። ዜና ላይ ስታነቡ ያንን ስፍራ የሞሪያ ተራራ ይለዋል። ያ ኦርና አውድማ ያደረገው ቦታ ሞሪያ ተራራ ታውቁታላችሁ? what happened በፊት ዘፍጥረት ላይ አያችሁ። የእግዚአብሔር ስራ ዘመናት አይሽሮም። ሊንክን አብርሃም ይስሐቅን የሰዋበት ቦታ ነው። እዚሁ ቦታ ላይ ለእግዚአብሔር በመሰዋት ጥፋት ቆመ። እዚሁ ቦታ ላይ የሰለሞን መቅደስ ተሰራ። እዚሁ ቦታ ላይ አሁን ብዙ ፍልሚያ አለ። ያ ቦታ አሁንም ብዙ ሃይማኖቶች የሚራኮቱበት አብርሃም አለበት ሰውት። አብርሃም ደግሞ የእግዚአብሔርን ቤት የሰራው ለእግዚአብሔር ያቀረበው መስዋዕቱ በጣም ከባዱን መስዋዕት ነው። ምንድነው ያቀረበው? ልጁን። ስንት ልጁን? ከባድ ነው። ደግሞ ሌላ ልውለድ ማለትም አይቻልም። በእርጅና የወለደው ልጅ ነው። በዛ ላይ ለሳራ መልስ የለውም። ቤት ሄዶ እና ያንን ስፍራ ምን አለው ይላል? ያህዌ ይርኤ ነው የሚለው። እግዚአብሔር ምን ማለት ነው? እግዚአብሔር እዚህ ስፍራ ያያል ብቻ ሳይሆን እግዚአብሔር እዚህ ስፍራ ይታያል። እና የሚገርመው ነገር አብርሃም ልጁን ሲሰዋ እግዚአብሔር ደግሞ በግ አዘጋጀ። ያ በግ ደግሞ የምን ምሳሌ ነው? የክርስቶስ። እንትኑ በጣም ቲክ ነው ሚስጥሩ። እዚህ ውስጥ ያለው ሐሳብ ትንሽ ነገር አይደለም። የሰለሞን መቅደስ ምናምን ስንል እግዚአብሔር በጣም በኮንቲኒቲ የሚያምን አምላክ ነው። ከሰዎች ጋር ለማደር የሄደበትን ርቀት ስናይ ለዚህ ነው የምንሰራለትን ቤት ከኛ ጋር ካለው ግንኙነት ጋር ነው የሚያያይዘው እንጂ ከስትራክቸር እና ከፕሮግራም ጋር አያይዝም።
የሚገርመው ነገር ዳዊትና ሰለሞን ያንን መቅደስ የሰሩበት ታይም ከኤሊ ዘመን ጋር የመጣ ከአንድ ቀውስ ውስጥ ወጥቶ ዝም ብሎ የመጣ አይደለም። እነ ሳሙኤል እነ ሐና ሌሎችም ሰዎች ብዙ ዋጋ የከፈሉበት የአንድ ውድቀት የአንድ ተሐድሶ ውጤት ነው። ፒክ ነው። ስንጀምር አንደኛ ነገሥትን ነገሩ ፒክ ላይ ያለ ነው የምንጀምረው። የሚገርመው አንደኛ ነገሥትና ሁለተኛ ነገሥትን ስንጨርስ ያ ሁሉ ያ መቅደስ ራሱ ፈርሶ አይደል? ሰው ፈርሶ እግዚአብሔር ያላሰበው ልጆቻቸውን እያረዱ የሚሰው ጣዖት የሚያመልኩ መቅደሱን ለሰዶማውያን ለቀውት ሌሎች አማልክቶችን በመቅደስ ውስጥ አድርገው ማለት ዳዊትና ሰለሞን አይታችሁ ይሄ ሕዝብ ተመልሶ እግዚአብሔር ቤቱ አስጠልቶት አገሩ አስጠልቶት ኦፍ ኮርስ ብዙ ለምኗቸዋል። በኤርሚያስን ስታነቡ ሕዝቅኤልን ስታነቡ እንደምታዩት ከዛም በፊት እነ ዕንባቆም እነ ሶፎንያስም ቀደም ብለው ያሉት ነቢያትም ኢሳያስንም ጨምሮ ብዙ ማስጠንቀቂያ ተሰጥቷል። ኢሳያስ አንዱ ከኖረባቸው ነገስታቶች ውስጥ አንዱ ምናሴ ነው። ምናሴ ማለት ሕዝቅኤል 8 እና 9 ላይ ያለውን ጣዖታት ሁሉ በእግዚአብሔር በመቅደስ ውስጥ ያደረገ ራሱን ኢሳያስን በግንድ ውስጥ አስገብቶ በመጋዝ ሰንጥቆታል ተብሎ የሚታመን በጣም ጨካኝ ንጉስ፣ ትንቢት እንዳትናገር እግዚአብሔር መስማት አልፈልግም ያለ ሰው እና እግዚአብሔር 722 አካባቢ የሰሜኑን ከዛ ደግሞ ከ130 ዓመት በኋላ ደቡቡን ይሁዳን አፈናቅሎ እንግዲህ አስቡ፣ አገር ጠፍቶ መቅደስ ፈርሶ መንፈሳዊታቸው ፈርሶ ብዙ ሰዎች ሞተው በጣም ጎስቋላ ሆነው ወደ ባቢሎንና ወደ አሶር በምርኮ ሄደው ይሄ ቅድም ያየነው የዳዊትና የሰለሞን ፒክ ዘመን ምን ያህል እንደፈራረሰ ማየት እንችላለን። እንግዲህ ከ70 ዓመት በኋላ ደግሞ ሲመለሱ ሌላ መቅደስ ለመስራት እግዚአብሔር አሁን መቅደስ አምጡ አለ አይደል ያለው መቅደስ ይሰራል። ምክንያቱም ሲመለሱ መጀመሪያ መሰዊያ ነው የሰሩት፣ ህብረት ነው ፎርም ያደረጉት። ከዛ ግን ማደሪያ መሰራት ነበረበት። እነ ዘሩባቤል እና እነ ኢያሱ እንግዲህ የጀመሩት ሁለተኛው መቅደስ ከዛ መስራት አቅቷቸው ደግሞ ሐጌና ዘካርያስ መጥተው ትንቢት የተናገሩትና እንዲሰራ ያደረጉት። ከዛ እንግዲህ ሌሎቹም እነ ሚልኪያስም እነ ነህምያም የሰሩበት ትልቅ ነው። ለዚህ ነው አሁን እነዚህ ያነበብናቸው መጽሐፍቶች ሁሉ በሁለት ቤቶች መካከል ያለውን እግዚአብሔር ለቤቱ ያለውን እይታ ሲፈርስ እንዴት ነው እግዚአብሔር የሚያድሰው፣ ሲያድስ ደግሞ እንዴት ነው እግዚአብሔር አዲስ የሚያደርገው የሚለውን በጣም በተግባር የታየበት ክፍል ነው። በተለይ ወደ ሐጌ ላይ ሄዳችሁ እሱን ማየት ጠቃሚ ነው። ሐጌ 1:7 ላይ እንግዲህ ይሄ ሐጌ በነገራችን ላይ ኢሳያስ የምትሰሩልኝ ቤት ምን አይነት ነው ሲል ኢሳያስ በነበረበት ዘመን ቤት የለም እንዴ በሏ አለ የለም። ኢሳያስ የሰለሞን መቅደስ ከፈረሰ በኋላ ነው እንዴ ተናገረው እያለ ነው። ይሄ በጣም ነው አንዱ ፋስኔት ያደረገኝ። ቤት ስሩልኝ ሲል ቤት ስለሌላል በጣም ቆንጆ ቤት አለ። ማን የሰራው? ሰለሞን የሰራው። እና ይሄ በጣም እንትን ነው። ይሄንን በጣም የሚያያዘው ከየት ጋር እንደሆነ ታውቃላችሁ? ያንን መቅደስ አሳይተውት ይሄ መቅደስ ምን አድርጉት አላቸው ጌታ። አፍርሱት። እኔ በምን ቀን እሰራዋለሁ አለ? በ3 ቀን እሰራዋለሁ ሲል እንዴ 46 ዓመት የፈጀ ቤት ለዛ ለድንጋዩ ቤት ያላቸው ስቲም ወይም ግምትና ቦታ ትልቅ ነው። እንዴት አድርገን ነው ብለው ሊከሱት ሁሉ ሞከሩ። እሱ ያወራ የነበረው ስለምኑ ነው ይላል? ስለ ሰውነቱ ነው። ኤግዛክትሊ ኢሳያስም አሁን የምትሰሩልኝ ቤት ሲል ይሄኛው መቅደስ ሳይፈርስ ነው እያለም እግዚአብሔር ሆምለስ ሆኖ ነበር። ቤቱ እያለ ማለት። ለዚህ ነው ሕዝቅኤል 8 እና 9 ላይ ምን ይላል? ታያለህ የሰው ልጅ ከቤቴ ሊያስወጡኝ የሚያደርጉትን ነገር ትመለከታለህ። ይኸው ለፀሐይ ሲሰግዱ፣
ለምድር አራዊት ሲሰግዱ ለተሙዝ ሲያለቅሱ ያለ ከትልልቆቹ መሪዎች ጀምሮ ከከተማ ውስጥ ካሉ ሴቶች ተራራሪዎች ሁሉ ምን ያደርጉ ነበር ይላል። እግዚአብሔርን ትተው በቤት ውስጥ የእግዚአብሔር ክብር አይታችሁ ከሆነ መጀመሪያ ከቅድስተ ቅዱሳን ወጥቶ አደባባዩ ላይ ቆመ ይላል። በጣም ለመልቀቅ ሲያመነታ ልሂድ ልተዋቸው። ከዛ ደግሞ ከዛ ቦታ ላይ ተነቅሎ ደግሞ በምስራቅ ወደ አንድ ተራራ ላይ ከዛ ተነስቶ ሲሄድ እናያለን። በኋላ የሕዝቅኤል ቤተ መቅደስ ሲሰራ ወደ 43 አካባቢ ይመስለኛል ሕዝቅኤል ላይ የእግዚአብሔር ክብር በምስራቁ በር ሲገባ ሲያበራን ተመልሶ ክብሩ ሲመጣ እናያለን። ምን ልላችሁ ፈልጌ ነው፣ እግዚአብሔር የምትሰሩልኝ ቤት ምን አይነት ነው ሲል ይሄዋል አይደል እንዴ ምንለው ቸርች ምናምን ነው። እግዚአብሔር ጉዳዩ ከማን ጋር ነው ያለው ማለት ነው? ከሰው ልብ ጋር ነው። ትህትና በሌለበት ቦታ እግዚአብሔር ቤት አለኝ ብሎ አይኖርም አይደል? መንፈሱ የተሰበረ ማለት ምን ማለት ነው? እሱ ታዛዥ የሆነ እሺ ባይ የሆነ ብሮከን ሀርት ማለት ድንጋዩ ምን የሆነ የተሰበረ ልብ የሚለው ኢጎን መስቀል ላይ ያስቀመጠ ሰው ማለት። አሁን የሚያስቸግረን ኢጎ አይደል? ሀጌ እየሄድን ነው። ለካ መንገድ ላይ የቀረ ነው። ይቅርታ። ሀጌ ላይ አንድ ሀሳብ ቁጥር 8 ላይ አንድ ሀሳብ ስላለ ነው። ቤቱን ስሩ እኔም በእርሱ ደስ ይለኛል የሚል ሀሳብ አለ። ቤቱን ምን አድርጉ? ስሩ። ይሄንን ያለው ምንድነው? እሱ ወደ ላይ ሄዳችሁ ስታዩ ህዝቡ ምን ይል ነበር? ይህ ህዝብ ይላል ቁጥር 2 ላይ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። እሱ ደግሞ ምን ይላል? በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን ብሎ ይጠይቃል። እና ይህንን ክፍል አንብባችሁታል። ስለ ቤቱ ሲያወራ የሚያወራው ምንድነው? ኑሯችሁ ተበላሽቷል፣ ሚዝረብል ሆኗል፣ ትደክማላችሁ፣ ምንም መቅኖ የለውም፣ ትበላላችሁ አትጠግቡም፣ ትጠጣላችሁ አትረኩም፣ ትለብሳላችሁ አይሞቃችሁም፣ ደሞዝ ትቀበላላችሁ ቀዳዳ ኪስ ውስጥ ነው የምታደርጉት። the whole your life is messed up። እንዴት ነው ለምንድን ነው ብላችሁ የማትጠይቁት? እናንተ የምትኖሩ ለእናንተ የሚመቸውን ቤት በጣም እየሰራችሁ የኔ ቤት ደግሞ ምን አድርጓል? ምክንያቱ የእናንተ ላይፍ ሚዝረብል የሆነው እኔን ኤክስክሉድ አድርጋችሁ እየኖራችሁ ስላላችሁ። በነገራችን ላይ እዝራም ላይ ሄዳችሁ ስታዩት ቤቱ ተጀምሮ በጣም ብዙ ቻሌንጅ ውስጥ ሲገቡ ቤቱን ተዉት። ክስ ቀረበባቸው። ኢቭን ከአርጤክስስ ደብዳቤ መጣ ይሄ ቤት እንዳይሰራ የሚል። ያ ማለት ግን እግዚአብሔር ቤት አይፈልግም ማለት አይደለም። አክቹአሊ አንዳንድ ጊዜ ለእግዚአብሔር የሚሆን ቤት መስራት ስትጀምሩ ፈተናው ይበዛል። አንዳንዱ ፈተናም እኛ በዛ ውስጥ ነጥረን እንድንወጣ እግዚአብሔር የፈቀደው ነው። ስለዚህ ምን ይላል? ወደ ተራራ ውጡ፣ እንጨትን አምጡ፣ ቤትን ስሩ። አንዳንድ ጊዜ እንደዚህ አይነት ቸርቾች፣ ቢልዲንጎች ወይንም አንዳንድ ነገሮችን እንሰራና በቃ እግዚአብሔርን ቤት እየሰራን ነው ብለን እንደክማለን። የእግዚአብሔርን ቤት ነው እንደሱ ስናደርግ የምንሰራው ነው አይደለም? what do you think? እሱ ነው የእግዚአብሔር ቤት ማለት ፈራችሁ ነው አይደለም? ያው እንትን እንላለን። ላይሆንም ይችላል፣ ሊሆንም ይችላል። ሊሆን የሚችልበት መንገድ ምንድነው? እግዚአብሔር አሁን እንደዚህ አይነት ነገሮችን ስንሰራ እሱ ዓላማው ምንድነው? ቤቱን እግረ መንገዱን ለመስራት ነው። እዚህኛው ቢልዲንግ ውስጥ ለመኖር ሳይሆን ይሄንን በምንሰራበት ጊዜ እኛን መስራት ስለሚፈልግ ስስታም የሆነውን ደግ ለማድረግ፣ እምነት የሌለውን እንዲያምን፣
ከሰው ጋር መስራት የማይችለውን ህብረት እንዲያደርግ በዚህ ፕሮሰስ ውስጥ እንድንፈርስ ሳይሆን ልክ ይህንን ቤት ሰርተን ስንጨርስ እግዚአብሔር ቤቱ ተሰራ የሚለው እኛ ተሰርተን ከተገኘን ነው። የእያንዳንዳችን ህይወት እግዚአብሔርን የተሻለ የሚያምን አኮሞዴት የሚያደርግ መቹርድ የሆንን ሰዎች ከሆንን እነዚህ ሰዎች ቤቴን ምን አረጉ ይላል ሰሩ ይላል። ግን እኛ ተጣልተን ተናጭተን የሆነ ስታር ተፈጥሮ ሌላው ሰው ሁሉ እንትን ብሎ የሰው ህይወት ሁሉ ከበፊቱ ፈርሶ ኑሮ ተደበላልቆ የፈለገ አገር የሚያስጨበጭብ ቤት ብንሰራ እግዚአብሔር ምን ይላል? ቤቴን አፈረሱት ነው። ስለዚህ ይሄንን መስራት እኛን የሚሰራን ከሆነ እግዚአብሔር ይሄንንም እንድንሰራ ሊፈልግ ይችላል። የሚያፈርሰን ከሆነ ደግሞ አይፈልግም። ብዙ ቸርቾች አይቻለሁ። ቸርቹ ሲያልቅ ሰው ፈርሶ እኩል ያልቃል። ውሸት ነው እውነት ነው በሏ፣ እውነት ነው። እና እኛ የምንሰራው ሰውን ነው እግዚአብሔር እንዲሰራለት የሚፈልገው። አይታችሁ ከሆነ ሙሴ ያንን ድንኳን ሲሰራ ፈንድ ከየት ነው ያመጣው? ሙሴ የማደሪያውን ድንኳን ሲሰራ ከየት ነው ያመጣው? ከሰው። እነዚህ ሰዎች እኮ ደሞዝተኞች አይደሉም፣ ስደተኞች ናቸው። የሆነ ነገር ከግብፃውያን ወስደዋል። ግን በጣም የሚገርመው ነገር ያንን ሰራ እግዚአብሔር ከሰማይ አዝንቦ አይደለም ቤት ያሰራው። ከማን ነው የወጣው ያ ሁሉ ነገር በሏ? ከህዝቡ። በጣም ነው እኮ የሚገርመው። ምድረ በዳ ላይ ደሞዝተኛ ያልሆኑ በእንትን በአንሶላ በምናምን ዕቃ ይዘው የወጡ ሰዎች እንዴት ነው እሱ ያን ሁሉ ነገር በጣም ስትሉ እግዚአብሔር መጀመሪያውንም እነዚህ ሰዎች ምን አድርጓቸዋል? ለዛ ግን አያውቁትም ነበር። የሚገርመው ነገር ዕቃ አነሰ ፈንድሬዚንግ ይደረግ ተብሎ ነው እንዴ ነገሩ? ምንድነው የተባለው? እንዳታመጡ ከዛሬ ጀምሮ የሚያመጣ ሰው ይቀጣል። ልክ እንደኛ ቸርች ማለት ነው። that happens። የእግዚአብሔርን ስራ ሰው እየተሰራ ሲሰራ የምታውቁት በእጦት ውስጥ አይደለም የሚሆነው። የሰለሞን ጊዜም ወርቅንና ብርን እንደ አፈር አደረገው ነው የሚለው። ማለት የእግዚአብሔር ሀብቱ ህዝቡ ነው። የእግዚአብሔር ርስቱ ህዝቡ ነው። በጣም የሚገርም ነው። የሚገርማችሁ ነገር ሀብቱን ብቻ አይደለም። ማን ነው ጥልፉን የሰራው? ማን ነው መሰዋያውን የሰራው? እዛው ያሉ ሰዎች ናቸው። እግዚአብሔር መንፈሱ ያነቃቃቸው። ኢቭን ለፈትል ሰዎችን እግዚአብሔር ምን አረገ ይላል? አነቃቃቸው። መንፈስ ቅዱስ ያነቃቃቸው ሴቶች ምን አረጉ ይላል? እግዚአብሔር እንዳሰበው መፍተል ቻሉ። ከፈትል ጀምሮ እስከ ረቂቅ እስከሆነው ስራ ድረስ እዛው ህዝቡ ነው የሰራው። ለምን? እግዚአብሔር በህዝቡ ሲሰራ ህዝቡንም ስለሚሰራ። ለዚህ ነው መጨረሻ ላይ የተሰራውን ነገር ሙሴ ሲያይ እሱ ተራራ ላይ አይቶት የነበረውን ያንን ኤግዛክት ነገር ሰርተውት ነበር ይላል። አልወጡም እኮ ተራራ ላይ። እሱ ብቻ አይደለም የተደሰተው፣ እግዚአብሔር ራሱ ምን አለ ይላል? ቤቱን ስለወደደው አስጠንቅቆት ነበረ። በዚህ ሞዴል እንድትሰራ እኔ የምፈልገውን አይነት ቤት ነው የምፈልገው ብሎ ሞዴል ሰጥቶት፣ ስለዚህ እግዚአብሔር ክብሩ ምን አረገበት ይላል? ቤቱን ሞላው። ሙሴ ራሱ መግባት አልቻለም። ማሞላው ቤቱን። ኤግዛክትሊ ሀፕን ያደረገው በሰለሞን ጊዜም ልክ እግዚአብሔር ቤቱ ሲያልቅ ምን አረገ ይላል? ዳመናው ቤቱን ምን አረገው ይላል? መስዋዕቱን ደግሞ እሳት ምን አረገች ይላል? ይሄ ማለት ነው እግዚአብሔር አፕሩቭ አድርጎታል። የሄዱበትን መንገድ ስትመለከቱ ቤት ብቻ አይደለም የሰሩት፣ ኔሽኑ ተሰርቷል። ሁሉም ሰው በዛ ውስጥ ምን አድርጓል? ተሰርቷል። በጣም የሜጋ ቸርቾች ችግር የትልልቅ የሰርከስ ቤት የሚመስሉ አንድ ሰው እንደፈለገ የሚልበት ቦታ እንደሱ አይደለም። የእግዚአብሔር ቤት ሁላችንንም የሚሰራ በሁላችንም የሚሰራ ነው። አስታ ፕሮሰስ እንደዚህ አይነት ቤት ይፈልጋል። ለዚህ ነው ትሁት ሰው ከሌለ አንድ ትዕቢተኛ ይህን ሁሉ ሊያበላሽ ይችላል። መንፈሱ የተሰበረ ሰው ሁሉም ለመሰላችሁ ይሄ ቤት የሚሰራው በሁላችንምና ሁላችንንም ተጠቅሞ ነው። የተለየ ስፔሻል ድንጋይ የለም። ሁሉም ሰው ማክሲመም የሚሆነው ምንድነው? ሕያው ድንጋይ ነው። ሚኒመም የሚጠበቅበትም ሕያው ድንጋይ መሆን ነው። ከዛ ውጪ አንድ ኮርነር ስቶር ነው ያለው። እሱ ማን ነው? ክርስቶስ ነው። ለድንጋዮቹ ሁሉ ሕይወት የሚሰጠው መንፈስ ቅዱስ ነው። ድንጋዮቹን ሁሉ የሚገጣጥመው ማን ነው? መንፈስ ቅዱስ ነው። ስለዚህ ቤቱን ስሩ፣ ግድ የለም እንጨቱን አምጡት።
ተራራ ላይ ወጣችሁ ቁረጡ ስሩት ሲልና የቀደመውን ቤት ክብር እያሰባችሁ አትጨነቁ። እንዴት ለምን የዚህ የሁለተኛው ቤት ክብር ከመጀመሪያው ቤት ምን ያደርጋል? ይበልጣል። ለሚበልጥበት ምክንያት ቤቱ በወርቅና በእንትን ስለተሰራ። የመጀመሪያው ቤት ሙሴ የሰራው ድንኳን ነው። ድንኳን ውስጥም እግዚአብሔር ከብሯል። ግን ድንኳኑን ማክበር ሲያቅታቸው በነ ሳሙኤል ጊዜ እግዚአብሔር ድንኳኑ የት እንዳለ እስከማይታወቅ ድረስ በሳኦልና በነ ኤሊ ዘመን ድንኳኑንም እግዚአብሔር ጥሎታል። የሰለሞንን መቅደስ እግዚአብሔርን አላሳዘነው። እግዚአብሔር ወርቅ ብርቁ አይደለም፣ ፕሮግራም ብርቁ አይደለም። እኛ የፈለገ ጊፍት ቢኖረን ያን ጊፍት ማን ነው የሰጠን? ምን ሰው ይገርመዋል እንዴ? ከሌ ሄሊንግ ጊፍት ቢኖረው ከሌ ጎበዝ ሰባኪ ሆነ እግዚአብሔር እኮ አይገረምም። ለምን? የራሱ ነው። ስለዚህ እንድንሆን እግዚአብሔር የሚፈልገው ምን እንደሆነ ታውቃላችሁ? ትሁት እንድንሆን፣ በቃሉ እንድንንቀጠቀጥ፣ ልባችን የተሰበርን ሆነን ለመሰራት ሬዲ የሆንን እንድንሆን ሁላችንም ይፈልጋል። ይሄ ከሆነ ምን ይላል? እኔ አስፈላጊ የሆነውን ነገር ለማምጣት ሰማይንና ምድርን የአሕዛብን መንግስታት ሁሉ አናውጣለሁ። ፎር ዳት ማተር በኃይልና በብርታት ሳይሆን በምንድን ነው? ለዘሩባቤል እኮ ያለው በመንፈስ ተራራውን አይተህ አትጨነቅ። በመንፈስ ቅዱስ ከሆነ ምን ይሆናል? ደልዳላ ሜዳ ይሆናል። እና የምትሰሩልኝ ቤት ምን አይነት ነው ብሎ እግዚአብሔር ሲጠይቀን ምን አይነት ሰው ሆናችሁ ልትሰሩ ፈቃደኞች ናችሁ ነው ጥያቄው። በሌላ ቋንቋ ቃሌን ሰምቶ ያደረገው አለት ላይ ቤቱን ሰራ። መጨረሻ ላይ እግዚአብሔር ከኛ ህይወት ጋራ ነው ግንኙነቱ። እያንዳንዳችን በደንብ ከተሰራን በጋራ ደግሞ እግዚአብሔር የተሻለ ቤተክርስቲያን መስራት ይችላል። ሁላችንንም እግዚአብሔር ያገኘን ሁሉም ሰው እንዲሰራ መንፈስ ቅዱስ በቃሉ። ለዚህ ነው በሐዋርያት ጊዜ የነበረችው ቤተክርስቲያን በጣም ፓወርፉል የነበረችውና በ30 ዓመት ያን ሁሉ ኢምፓክት ያመጣችው ሁሉም ሰው ለቃሉና ለጸሎት የሚሰጠው ቦታ፣ ለመንፈስ ቅዱስ ያላቸው ቦታ፣ ለመሰራት ያላቸው ቦታ፣ ለህብረት ያላቸው ቦታ ትልቅ ነው። ስለዚህ ወደ ቤተክርስቲያን ስንመጣ ህብረት ስናደርግ በግላችን ስንኖር አንደኛ እኛ ራሳችን በኢንዲቪጁዋሊ ቤት እየሆንን መሰራታችን ህያው እየሆንን መምጣታችን ክሪቲካል ነው። ጣት ወደ ሌላ አይጠቆምም። ሁለተኛው ግን እኔ ብቻዬን ደግሞ ቤት አልሆንም ብሎ ልክ አዚፍ የኔ ብቻ መሰራት እንደማይበቃ አምነን ከወንድሜና ከእህቴ ጋራ ለእግዚአብሔር ምን አይነት ቤት ነው ምንሰራለት? ምን አይነት ህብረት? ምክንያቱም እሱ በውስጣችን ማደር የሚወደውን ያህል በመካከላችንም ደግሞ ማደር ይፈልጋል። እናንተ የእግዚአብሔር ህንጻ ናችሁ ሲል አንድ ሰው ህንጻ አይሆንም። ግን ደግሞ ሰውነታችሁ የእግዚአብሔር መንፈስ ቅዱስ ማደሪያ መቅደስ ነው ሲል እያንዳንዳችንን ደግሞ እንደ አንድ ዩኒት ደግሞ ኢኳሊ ኢንተረስትድ። እዚህ እግዚአብሔር በጣም ዘላለማዊ በሆነ ዓላማው ደግሞ ትልቅ ቤት እየሰራ ነው። በራእይ 21:22 ላይ የምትወርደው አዲሱ ኢየሩሳሌም ያ ቤት አላለቀም። ብዙ ሰዎች እንዲድኑ ይፈልጋል። ሕያዋን ድንጋይ የሆኑ እግዚአብሔር በአእምሮ ውስጥ ያለውን ትልቁን ቤት ከሰዎች ጋር ለዘላለም የሚኖርበትን የቅዱሳን ህብረትና አንድነት የሆነችውን በሕያዋን ድንጋይ የተሰራችውን እሱ አዲሱ ኢየሩሳሌም ሳይዟ ምን ያክል ነው? እዚህ የሚለው ሰው አለ? ከሰማይ የወረደችው 10,000 ምዕራፍ በ10,000 ምዕራፍ በ10,000 ምዕራፍ 10,000 ምዕራፍ ስንት ኪሎ ሜትር ነው? ምን ያደርግላችኋል? እናንተ አትኖሩበት። እንደዚህ ውስጥ ነው የምንኖረው። ስንት ነው 10,000 ምዕራፍ? ለዚህ ሁሉ ሰው ይበቃል ብላችሁ እንኳን 10,000 ምዕራፍ ማለት 2500 ኪሎ ሜትር ማለት የከተማይቱ ሳይዝ 2500 ኪሎ ሜትር በ2500 ኪሎ ሜትር በ2500 ኪሎ ሜትር ማለት አውሮፕላን ከፍተኛው ላይ ያለ የመጨረሻ አውሮፕላን ያለው ስንት ኪሎ ሜትር ላይ ነው የሚሆነው? ወደ ላይ በኪሎ ሜትር 2500 ኪሎ ሜትር ምን ያህል እንደሆነ እንድታውቁት ነው። በጣም ትልቅ ነው። እስከ ዛሬ ድረስ ከአዳም ጀምሮ የዳኑት ሰዎች ክርስቲያኖችም ፕሪክርስቲያኒቲም ያሉት የሚድኑት ሰዎች 20 ቢሊየን ቢሆኑ ብሎ አንድ ሰው ካልኩሌሽኑን ሰራው። 20 ቢሊየን መቼም ብዙ ነው ቢሆን
ማለት 100 ቢሊዮን ሰው ኖሮ ቢሆን እስከዛሬ 20 ቢሊዮኑ ቢድን እና ከከተማው 80% ፐብሊክ ኤሪያ ግሪን ኤሪያ ቢሆን ለ20 ቢሊዮኑ በ20% ቦታ ስንት ቦታ ይደርሰናል ብሎ ሰውየው እንግዲህ ቦታ ይወዳል ካልኩሌት አድርጎ እያንዳንዱ ክርስቲያን 75 ሄክታር ይደርሰዋል አለ። ምን ያህል ትልቅ እንደሆነ እንድታስቡ ነው። እግዚአብሔር እያሰበ ያለው በጣም ትልቅ ነገር ነው። እኛ እቺን ቸርች የምታክል በተራ በተራ የምናመልክበት ምናምን እንዳትጠብቁ። እግዚአብሔር God is building a big house. Actually it's a big city. እና እኛ አሁን ያለነው ተጽፎልን እንኳን ማናቀው ስለና አብርሃም ሲናገር ምን ይላል? መጻተኛ ሆነው እኮ ለመኖር በድንኳን ውስጥ የፈቀዱት እግዚአብሔር የሰራትን ምን ይጠብቁ ነበር? ከተማ ይጠብቁ ነበር። ስለዚህ እንደዚህ አይነት አለ። እኛ አሁን ይሄንን የምንካፈለው የምናምነው ዝም ብሎ የሆነ ሃይማኖት ነገር ትንሽ ደስ የምትል ቸርች ነገር ለማረጋጋት የግራንድ ስኪሙ ፓርት ነን። እያንዳንዳችንን እግዚአብሔር ሲያየን እንደ እንቁ እንደ ውድ ሀብቱ ነው የሚያየን። የዚህ ትልቅ ፕሮጀክቱ ምንድነን? ፓርት ነን። ስለዚህ አሁን መንፈሳዊ ቤት ለመሆን ምን አድርጉ? ተሰሩ። የእርሱን ቤት ደግሞ ምን አድርጉ? አሁን ምን ሰራ? አሁን አንድ ሰው ወደ ጌታ ስናመጣ ለዚህ ቤት ፓርት ነው። ያንን ሰው ስናሳድግ አሁን የጸጋ ስጦታ የሚያስፈልገን ስታር ለመሆን አይደለም። ሂሊንግ ከሆነ ያንን እግዚአብሔር እየሰራ ያለውን ቤት በሽታ እንዳያሰናክለው አይደለም። ትንቢት የሚያስፈልገው የዚህ ጉዞ ላይ ዲስካሬጅመንት እና ግራ መጋባት እንዳያስቸግሩ የእግዚአብሔርን ሐሳብ ለመስጠት ነው እኮ። የጸጋ ስጦታዎች እኮ እነዚህን ድንጋዮች ውብ ለማድረግና ጤናማ ለማድረግ ነው የሚጠቅሙት። የአገልግሎት ስጦታ ሁላችንም አንዳችን እኮ የምናገለግለው እኮ ሁላችንም የተሻልን ኢንዲቪጁዋሊም በጋራም የተሻልን የእግዚአብሔር ቤቶች እንድንሆን ነው። እና ይሄ ቤተክርስቲያን እንደዚህ ስትታነጽና ስትገነባ እነ ጳውሎስ እኮ ፍጹም የሆነን ሰው ለማቅረብ ሰውን ሁሉ እየገሰጽን እየመከርን የሚለው እኮ ያንን የእግዚአብሔርን ቤት ቢግ ስኪማ ወይም ቢግ ዲዛይን ስለተረዳ ነው። ስለዚህ እኛ አሁን ይህንን ሁሉ ዘሌዋውያን ምንድነው ዘነገስት ዘዜና ምናምን የምንለው እኮ የሆነ የተለየ አይነት ዝም ብሎ ዓለማዊ ዕውቀት የምናገኘው ግን መንፈሳዊ ምግብ አለ ውስጡ። መንፈሳዊ መና አለ። መንፈሳዊ ጸጋ አለ። ሲሪየስሊ ካሰብነው መንፈስ ቅዱስ ይህንን ሞዴል እኛ ልንሰራ የምንችልበትን ዕውቀት ከውስጡ እንዲወጣ ያደርጋል። ስለዚህ ሲሪየስሊ እንውሰደው። እግዚአብሔር ይባርካችሁ።